በግብርናው ዘርፍ አገራችን ላይ እየተፈጠረ ያለውን ችግር ባጭሩ ላስረዳችሁ። አቅም ያላቸው ገበሬዎች 5 እና 10 ሄክታር ሰፋፊ እርሻዎችን ያለማሉ ማለት ነው። ሰፋፊ መሬቶችን ማልማት ትልቅ ምርት እንድናገኝ ትልቅ አድቫንቴጅ እንዳለው ሁሉ በሽታ መጥቶ ደግሞ ማዳን ካልተቻለ ትልቅ ኪሳራን ያመጣል ማለት ነው። አሁን ላይ ገበሬዎች እየሆኑ ያሉት ይሄ ነው ማለት ነው። ሰፋፊ መሬቶቻቸው በበሽታ ይያዛሉ፣ ማዳን አይችሉም፣ ከፍተኛ ኪሳራ ላይ ይወርቃሉ ማለት ነው። አብዛኞቹ በሽታዎች የሚመጡት አይዘር ከፈንገስ ነው ወይም ደግሞ ከባክቴሪያ ነው። ሀገራችን ገበሬዎች እነዚህም በሽታዎች የሚያሳዩትን ምልክት መሰረት አድርገው የቅድመ መከላከልም ሆነ የድህረ መከላከል ርጭቶችን ያደርጋሉ ማለት ነው። ለምሳሌ እርሊ ብላይት፣ ሌት ብላይት ቲማቲም ላይ ታዋቂ የፈንገስ በሽታዎች ናቸው። ሽንኩርት ላይ ደግሞ ፐርፕል ቦልች እንዲሁም ዳውኒ ሚልዲው ታዋቂ የሽንኩርት በሽታዎች ናቸው ማለት ነው። እነዚህ በተለይ አመቺ ኢንቫይሮንመንት ካጋጠማቸው እስከ 3 ቀን ሙሉ በሙሉ ሰብልን ማውደም ይችላሉ ማለት ነው። አግሪ ሜካናይዜሽን ወይንም ደግሞ ሰፋፊ የእርሻ መሬቶችን ማልማት ለዓለማችን አዲስ ኮንሰፕት አይደለም ማለት ነው። እንዳውም በዩክሬን፣ በአሜሪካ፣ በቻይና የእርሻ ዞኖች ናቸው ያሉት። እንደኛ ሀገር አነስተኛ የሰብል መሬቶች ሳይሆኑ ሰፋፊ የእርሻ ዞኖች ነው እነዚህ ሀገራት ላይ የሚገኙት። እነዚህ ሀገራት ግን እንደዚህ አይነት ውድመት ወይም እንደዚህ አይነት ዲዛስተር አያስተናግዱም ማለት ነው። የዚህ ምክንያቱ ደግሞ ሪሞት ሴንሲንግ የሚባለውን ቴክኖሎጂ ከአግሪ ሜካናይዜሽን ጋር አጣምረው ስለሚጠቀሙ ነው ማለት ነው። ሪሞት ሴንሲንግ ለአግሪካልቸር የሚሰጠው ፋይዳ ምንድን ነው የሚለውን እንመልከት። አነስተኛ ድሮኖች በተገጠመላቸው ካሜራ ተጠቅመው የሰብሉን ደህንነት ቼክ ያደርጋሉ ማለት ነው። እነዚህ ድሮኖች የተገጠመላቸው ካሜራ ቼክ የሚያደርገው ስፔክትራል ላይን የሚባለውን ነው ማለት ነው። ስፔክትራል ላይን ማለት የፀሐይ ብርሃን ቅጠሎች ላይ ካረፈ በኋላ ሲንጸባረቅ የሚያሳየውን ከለር ነው ማለት ነው። እነዚያን ነገሮች የሰው ልጅ አይን ዲቴክት ማድረግ አይችልም። ተክሉ በበሽታ ከመጠቃቱ በፊት ይህንን የስፔክትራል ቼንግ በማየት ብቻ ተክሉ ላይ ያለውን ስትረስ ማወቅ ይቻላል ማለት ነው። የበሽታ ነው ወይንስ ደግሞ ውሃ ጠምቶት ነው ወይንስ ደግሞ ፈንጊሳይድ ነው የባክቴሪያ ነው እርሊ ማወቅ ይቻላል ማለት ነው። እኛ ሀገር ያሉ ገበሬዎች ግን የሚለዩት በአይን መታየት ሲጀምር ነው ማለት ነው። ጠቃጠቆው ሲበዛ ወይ ደግሞ ሲጠወልግ ወይ ደግሞ ቢጫ መሆን ሲጀምር ነው ማለት ነው። በዚህ ደረጃ ተክሉን ስትመለከቱት ምንም ያልታመመ ነው የሚመስለው፣ ግን እናንተ መረጃውን ያገኛችሁት እነዚህ ድሮኖች ከሚሰጡት የስፔክትራል ላይን ቼንጅ ነው ማለት ነው። ይህ አጠቃላይ ፕሪሲሽን አግሪካልቸር ይባላል። ሰፋፊ መሬቶችን ማልማት የሚችሉ ገበሬዎች ይህንን የሪሞት ሴንሲንግ ድሮኖችን 200 ሺህ ብር እና 500 ሺህ ብር አውጥቶ እነዚህን ድሮኖችን መሸመት ይችላል ማለት ነው። ይህም ቢያደርግ ግን ሰብሉ በበሽታ ከመውደም ይድናል፣ ከኪሳራ